ከሁለት ዓመታት በላይ የዘለቀውና የቀጠናውን ፖለቲካዊ መልክ የቀየረው የጋዛው ጦርነት አሁን ላይ በአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም እቅድ አማካኝነት ወደ ሁለተኛው ምዕራፍ መሸጋገሩ ይታወቃል። ይሁን እንጂ የጋዛን ሕዝብ ከውጭው ዓለም ጋር የሚያገናኘው ብቸኛው የራፋ የድንበር ማቋረጫ በአንድ እስራኤላዊ ፖሊስ አስክሬን ፍለጋ ምክንያት ዳግም ከመከፈት መዘግየቱ አዳዲስ ዲፕሎማሲያዊ ውጥረቶችን ፈጥሯል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ እሁድ ምሽት ባወጣው መግለጫ በጋዛ የቀረው የመጨረሻው እስራኤላዊ ታጋች አስክሬን እስኪገኝ ድረስ ድንበሩ እንደማይከፈት በይፋ አስታውቋል። ይህ ውሳኔ ጋዛ ውስጥ ለሚገኙ ከ2 ሚሊዮን በላይ ፍልስጤማውያን የሰብአዊ እርዳታ አቅርቦትና የመንቀሳቀስ መብት ላይ ከፍተኛ ተጽዕኖ ይኖረዋል ተብሎ ይገመታል። እስራኤል ለድንበሩ መከፈት እንደ ቅድመ ሁኔታ ያስቀመጠችው እንደ አውሮፓውያኑ የዘመን ቀመር ጥቅምት 7 2023 በተፈጸመው ጥቃት በሐማስ ተወስዶ ጋዛ ውስጥ ሕይወቱ ያለፈውን የፖሊስ መኮንን የራን ጊቭልን አስክሬን ማስመለስ ነው። ፖሊሱ ለረጅም ጊዜ በሕይወት ይኑር አይኑር ሳይታወቅ ቢቆይም በኋላ ላይ በተገኘ የደህንነት መረጃ መሰረት ግንባር ላይ መገደሉ ተረጋግጧል። እስራኤል ባለፉት ወራት ባደረገችው የእስረኞች ልውውጥና ወታደራዊ ዘመቻ ሁሉንም በሕይወት ያሉ ታጋዮችና የሟቾችን አስክሬን ያስመለሰች ቢሆንም የጊቪሊ አስክሬን ግን እስካሁን አልተገኘም። የእስራኤል መከላከያ ሰራዊት በሰሜናዊ ጋዛ በሚገኝ አንድ የመቃብር አካባቢ ላይ ለይቶ ያነጣጠረ ወታደራዊ ዘመቻ እያካሄደ መሆኑን ገልጿል። ተንታኞች እንደሚሉት ለኔታንያሁ መንግስት የጊቪሊ አስክሬን መመለስ ተራ ወታደራዊ ተግባር አይደለም። ይልቁንም የታጋች ቤተሰቦች ልጆቻችን በአግባቡ ካልተቀበሩ ሰላም የለም በማለት በመንግስታቸው ላይ የሚያደርጉትን ጫና ለማለዘብ የሚደረገው ጥረት የሀገር ውስጥ ፖለቲካዊ ውጥረት ማረጋጊያና አንድም ነገር በእጃቸው አላስቀረንም የሚል የበላይነት መልእክት ለሐማስ በማስተላለፍ የተሸናፊነት ስሜት እንዲሰማው ማድረጊያ ነው። ከዚህ ልፍ ሲልም የቆየውን የእስራኤል መከላከያ ሰራዊት የትኛውንም ወታደሩን በህይወትም ይሁን አስከሬኑን ወደ ሀገር የመመለስ ወታደራዊ ባህልና የማስፈጸም ተልዕኮ ነው። እንደ ወታደራዊ ባለስልጣናቱ ገለጻ አስክሬኑ ሊገኝ የሚችልበትንም ትክክለኛ ቦታ የሚጠቁሙ ተአማኒ የደህንነት መረጃዎች ተገኝተዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህ ዘመቻ ተጠናቆ አስክሬኑ ሲገኝ እስራኤል የራፋ ማቋረጫን ትከፍታለች በማለት ጽኑ አቋማቸውን አስታውቀዋል። የራፋ መከፈት ጉዳይ ከፕሬዝዳንት ዶናልድ ትራምፕ ባለ 20 ነጥብ የሰላም እቅድ ጋር ቀጥተኛ ግንኙነት አለው። ባለፈው ወራት ጥቅምት በተደረሰው የተኩስ አቁም ስምምነት መሰረት ማቋረጫው በመጀመሪያው ምዕራፍ መከፈት ነበረበት። ሆኖም የዋሽንግተኑ የሰላም እቅድ አሁን ወደ ሁለተኛው ምዕራፍ መሸጋገሩን በቅርቡ ያስታወቀችው እስራኤል ለተኩስ አቁም ስምምነቱ ውጤታማነት ሐማስ 100% ጥረት ካላደረገ ድንበሩ አይከፈትም የሚል አቋም በመያዟ ሂደቱ ተጓቷል። እስራኤል ወታደሮቿን ከጋዛ ሰርጥ ማስወጣቷ ሐማስ ያስተዳደር ስልጣኑን ለሽግግር ኮሚቴው ማስረከቡና የራፋ ማቋረጫ ለእግረኞች እንዲከፈት ማድረግ በዚህ ምዕራፍ የሚጠበቁ ዋና ነጥቦች ናቸው። ይህ እቅድ ወደ ሁለተኛው ምዕራፍ የተሸጋገረው በተለያዩ ምክንያቶች ነው። የመጀመሪያው በጋዛ ያለው ሰብአዊ ቀውስ ዓለም አቀፍ መረጋጋትን በአንድም በሌላም መንገድ እያናጋ መምጣቱ ሲሆን፣ ሁለተኛው ደግሞ እስራኤል አብዛኛውን የሐማስን ወታደራዊ መዋቅር በማውደሟ የድል ማሳያ የምትፈልግበት ወቅት ላይ በመሆኗ ነው። ይሁን እንጂ የራን ጊቪሊ አስክሬን ጉዳይ ለዚህ ታላቅ እቅድ እንደ ቁልፍ መሳሪያ ሆኖ እያገለገለ ነው። እስራኤል ይህን አጋጣሚ በመጠቀም ሐማስን እስከ መጨረሻው ነጥብ ድረስ ያዳከመችው ነው። በሌላ በኩል ደግሞ አሊ ሻአትና ኮሚቴው የራፋን መከፈት በጉጉት የሚጠብቁት የትራምፕ እቅድ በጋዛ ሕዝብ ዘንድ ተቀባይነት እንዲያገኝ የኑሮ መሻሻል ሊፈጠር እንደሚችል ማሳየት ስላለባቸው ነው። በአሜሪካ ድጋፍ የተቋቋመውና ጋዛን በጊዜያዊነት እንዲያስተዳድር ኃላፊነት የተሰጠው የፍልስጤም የሽግግር ኮሚቴ ሰብሳቢ አሊ ሻአት ባለፈው ሐሙስ በሰጡት መግለጫ ማቋረጫው በዚህ ሳምንት እንደሚከፈት ተስፋ አድርገው ነበር። ኮሚቴው ጋዛ ውስጥ ህዝባዊ አስተዳደርን ለመዘርጋትና የመልሶ ግንባታ ስራዎችን ለመጀመር የራፋ መከፈት ወሳኝ እንደሆነ ያምናል። ይሁን እንጂ የእስራኤል ወታደራዊ ቁጥጥር አሁንም በማቋረጫው ላይ በመኖሩ የኮሚቴው ስልጣን በተግባር የተገደበ ሆኗል። እስራኤል ድንበሩ በሚከፈትበት ጊዜም ቢሆን ጥብቅ ፍተሻ ዘዴ እንደምትጠቀም አስታውቃለች። የራፋ ማቋረጫ መዘጋት በጋዛ ያለውን የኑሮ ውድነትና የሕክምና ቁሳቁስ እጥረት አባብሶታል። ከ2 ሚሊዮን በላይ የሚሆነው የጋዛ ህዝብ ወደ ግብጽ የሚወጣበትና መሰረታዊ ሸቀጦችን የሚያገኝበት ብቸኛ በር በመሆኑ ይከፈትበታል ከተባለው ቀን መዘግየቱ ዓለም አቀፍ የሰብአዊ መብት ተሟጋቾችን ስጋት ላይ ጥሏል። በሌላ በኩል የኔታንያሁ መንግስት በአገር ውስጥ ካሉ የታጋች ቤተሰቦች ከፍተኛ ጫና የደረሰበት ነው። የራን ጊቪሊ ቤተሰቦች አስክሬኑ ሳይመለስ ምንም አይነት የድንበር መለስለስ እንዳይደረግ በመጠየቅ ላይ ናቸው። ይህ ደግሞ በኔታንያሁ መንግስትና በዋሽንግተን መካከል ያለውን ዲፕሎማሲያዊ ግንኙነት የፈተነው ሲሆን ሁኔታው ለቀጠናው ሰላም ሁለት ገጽታዎችን አላብሶታል። በበጎ ጎኑ ሲታይ የድንበሩ መከፈት ለታላቁ የሰላም ስምምነት ተግባራዊነት ትልቅ እርምጃ ሲሆን የሽግግር ኮሚቴውም ስልጣን መረከብ መጀመሩም ሐማስን ከአስተዳደር መዋቅሩ የማስወጣቱን ሂደት ያፋጥነዋል። በሌላ በኩል ግን እስራኤል ድንበሩን መከፈት ከአንድ አስክሬን ፍለጋ ጋር ማገናኘቷ ሰብአዊ ጉዳይን ለፖለቲካዊ ዓላማ መጠቀም በሚል ከአረብ ሀገራትና ከዓለም አቀፍ ተቋማት ትችት ሊያስከትልባት ይችላል። በተለይም ጋዛ ውስጥ ያለው ሰብአዊ ቀውስ ዓለማችን ካየቻቸው መሰል ችግሮች አስከፊ ደረጃ ላይ ከደረሱት አንዱ እንደሆነ በሚነገርበት ወቅት እንዲህ ያሉ መዘግየቶች በሰላማዊ ዜጎች ላይ የሚደርሰውን ስቃይ ያራዝሙታል። በተጨማሪም በዮርዳኖስ ሸለቆ አካባቢ የሚገኙ የቤዱን ማህበረሰቦች መፈናቀልና የአካባቢው አለመረጋጋት ግጭቱ ገና ሙሉ
በሙሉ እልባት እንዳላገኘ የሚያሳይ ምልክት ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን ግቪልን አስክሬን ማስመለስ ከቻሉ በአገር ውስጥ ያላቸውን ተቀባይነት ከማሳደግ ባለፈ ለትራምፕ እቅድ ተባባሪ መሆናቸውንም ለዋሽንግተን ለማሳየት እድል ያገኛሉ። የራፋ ማቋረጫ መከፈት ለጋዛ የሰላም ሂደት እንደ ትልቅ ስኬት የሚቆጠር ቢሆንም የቆየ ቁስልና የታጋቾች ጉዳይ አሁንም እንቅፋት ሆኖ ቀጥሏል። የእስራኤል ወታደራዊ ዘመቻ የግቪልን አስክሬን በአጭር ቀናት ውስጥ ካስገኘ የትራምፕ የሰላም እቅድ ወደ ተሟላ ትግበራ ሊገባ ይችላል ተብሎ ይጠበቃል። ካልሆነ ግን ቀጠናው ወደ ከፋ ውጥረት ውስጥ የመግባት እድሉ ከፍተኛ ሊሆን እንደሚችል ይገመታል። በጥቅሉ የጋዛ የወደፊት ዕጣ ፈንታ በራፋ የድንበር ማቋረጫና የአስክሬን ፍለጋ ዘመቻ ላይ አርፏል። የኢራን ግቪል አስክሬን መገኘት ለድንበሩ መከፈት ቁልፍ ሲሆን የድንበሩ መከፈት ደግሞ ለትራምፕ የሰላም እቅድ ስኬት ወሳኝ ምዕራፍ ነው። በሚቀጥሉት ጥቂት ቀናት የሚኖሩ ወታደራዊ ውጤቶች ጋዛ ወደ አዲስ የመረጋጋት ምዕራፍ ትሻገር ወይስ በዲፕሎማሲያዊ ውጥረት ውስጥ ትቆይ የሚለውን ይወስናሉ። በአሊ ሻአት የሚመራው የፍልስጤም የሽግግር ኮሚቴ ስልጣኑን በተግባር ተረክቦ ጋዛን መልክ ማስያዝ ከቻለና እስራኤል ቀስ በቀስ የጦር ኃይሏን ካወጣች አዲሱ የፈረንጆቹ ዓመት 2026 ለመካከለኛው ምስራቅ የሰላም ዓመት ሊሆን ይችላል። ሆኖም የሐማስ ጥረትና የእስራኤል ጥብቅ ፍተሻ በሂደቱ ላይ ትልቅ ፈተና ሆነው መቆየታቸው አይቀሬ ነው ሲሉ ተንታኞች መላምታቸውን ያስቀምጣሉ። በሚቀጥሉት ሳምንታት የሚኖሩ ክስተቶችም ጋዛን ወደ መልሶ ግንባታ ወይስ ወደ ቀጣይ የደህንነት ጥበቃ ያመሯታል በሚለው ጉዳይ ላይ ወሳኝ ምልክቶች ይሆናሉ።